እንወያይ። ጤና ይስጥልኝ አድማጮች። ሰባተኛው አገራዊ ምርጫ የሚካሄድበት ጊዜ እየተቃረበ ነው። የኢትዮጵያ ብሔራዊ የምርጫ ቦርድ እውቅና የሰጣቸው ህጋዊ የፖለቲካ ፓርቲዎች አብይ በሆኑ ጉዳዮች ላይ ሙግት ክርክራቸውን ጀምረዋል። የፓርቲዎቹን ሙግት የመንግስትና ለመንግስት ቅርበት ያላቸው መገናኛ ብዙሃን እያቀረቡት ነው። ይሁንና ኢትዮጵያ ሰባተኛውን አገራዊ ምርጫ ለማካሄድ ሽር ጉድ እያለች ባለችበት በአሁኑ ወቅትም ይሁን አስቀድሞ ጥቂት የማይባሉ የመገናኛ ብዙሃን ባለሙያዎችና ጋዜጠኞች እንዲሁም በአመዛኙ ነፃ የሚባሉ ብዙሃን መገናኛ አውታሮች ፈቃዳቸው እየተሰረዘ ጋዜጠኞቻቸውም የስራ ፈቃዳቸውን እየተነጠቁ ነው። በዚህ የተነሳም በኢትዮጵያ የፕሬስ ነፃነት እጅጉን አሽቆልቁሏል በማለት እንደ ጋዜጠኞች መብት ተሟጋች ድርጅት ሲፒጄ እና ድንበር የለሹ የጋዜጠኞች ቡድን RSF ያሉ ዓለም አቀፍ ተቋማት ኢትዮጵያ ውስጥ የሚታየውን የፕሬስ ነፃነት አውድ በአሉታዊ ሁኔታ እያነሱት ይገኛሉ። በቅርቡ እንኳ 2 የዶይቼ ቬለ ዘጋቢዎች የስራ ፈቃዳቸው ታግዷል። 3 የሮይተርስ ጋዜጠኞች ፈቃዳቸው አልታደሰላቸውም። አዲስ ስታንዳርድ የተሰኘው የበይነ መረብ መገናኛ ብዙሃንና ዋዜማ ሬዲዮም እንዲሁ የስራ ፈቃዳቸውን ተነጥቀው አገር ውስጥ ባሉ ወኪሎቻቸው የሚሰናዱ ዘገባዎቻቸውን እየሰሩ አይደለም። የኢትዮጵያ መገናኛ ብዙሃን ባለስልጣን የጋዜጠኞችንና የአንዳንድ የነፃ ሚዲያ ተቋማትን የስራ ፈቃድ በማገድ ገለልተኛ መገናኛ ብዙሃን ላይ የሚያደርሰው ጫና እየጨመረ መምጣቱን ዓለም አቀፉ የሰብአዊ መብቶች ተሟጋች ድርጅት ሂዩማን ራይትስ ዎች ካለፈው ዓመት ማብቂያ ጀምሮ ሲወተውት ቆይቷል። ለጋዜጠኞች መብት በሚሟገቱት የዓለም አቀፍ ተቋማት የታሰሩ ጋዜጠኞች የላትም ስትባል የነበረችው ኢትዮጵያ መንግስት ከጋዜጠኞችና ከነፃ ሚዲያ ላይ የነጠቀውን ፈቃድ እንዲመልስ እየጠየቁ ነው። ጉዳዩን በቅርበት የሚከታተሉ ባለሙያዎች ቀድሞም ችግር ላይ የነበረው የሚዲያ ነፃነትና የጋዜጠኞች መብት በተለይ ጠቅላላ ምርጫ እየተቃረበ ባለበት ወቅት እየተባባሰ መሄዱ በምርጫው ላይ አሉታዊ ተጽዕኖ ማሳደሩ የማይቀር ነው ሲሉ ይተቻሉ። በኢትዮጵያ የጋዜጠኞችና የነፃ ሚዲያዎች መታገድና ሀሳብን በነፃነት የመግለጽ መብት መገደብ እንዴት ይታያል? በመጪው ብሔራዊ ምርጫ ላይስ ምን አይነት ተጽዕኖዎችን ሊያሳድር ይችላል? የዛሬው የውይይት ርዕሳችን ነው። በዚህ ውይይት ላይ እንዲሳተፉ የጋበዝናቸው እታገኘው መኮንን የኢትዮጵያ መገናኛ ብዙሃን ባለሙያዎች ማህበር ፕሬዚዳንት፣ ዶክተር ሙላቱ አለማየሁ የጋዜጠኝነትና የተግባቦት ባለሙያ በተባባሪ ፕሮፌሰር ማዕረግ በኖርዌይ አድገር ዩኒቨርሲቲ መምህር፣ አቶ አበበ አካሉ የፖለቲካ ተንታኝ ጸሐፊና መምህር እንዲሁም ተክለ ሚካኤል አበበ ጠበቃና የሕግ ጉዳይ ባለሙያ ናቸው። በዚህ ውይይት ላይ የኢትዮጵያ መገናኛ ብዙሃን ባለስልጣን ተወካዮችን እንዲካፈሉ ስልክ በመደወልም ሆነ ኢሜይል በመጻፍ ጥያቄ ብናቀርብም ያደረግነው ጥረት አልተሳካም። ተወያዮች በዚህ ውይይት ላይ ለመካፈል ስለቀረባችሁ በማመስገን ወደ መጀመሪያው የመወያያ ነጥብ አልፋለሁ። በእናንተ አስተያየት አሁን በኢትዮጵያ በአሁኑ ወቅት ያለው የሚዲያ ነፃነትና የጋዜጠኞች መብት ሁኔታ ምን ይመስላል? ከኢትዮጵያ መገናኛ ብዙሃን ባለሙያዎች ማህበር ፕሬዚዳንት ከእታገኘው መኮንን ይጀምራለሁ። አመታት መፍጠት በውይይቱ ላይ እንድንሳተፍ ስለጋበዝን። እኔ እታገኘው መኮንን እባላለሁ። ጋዜጠኛ ነኝ። የተገኘሁት የኢትዮጵያ መገናኛ ብዙሃን ባለሙያዎች ማህበርን በመወከል ነው። የማህበሩ ፕሬዚዳንት ነኝ። እንግዲህ ጠቅል ያለ ሀሳብ እንደ ማህበሩ ለኔ ግል እይታ ያለውን ነገር አነሳለሁ። የሚዲያ ነፃነትና የጋዜጠኞችን መብት አንጻር በእናንተ በኩል እንዴት ታዩታላችሁ የሚል ነው። የእነዚህ ነገሮች ማሳያና በጠቅላይ እንግዲህ የጋዜጠኞች የህግ ወይም የደህንነት ሁኔታ ያለበት ደረጃ ምን ይመስላል? የሚዲያዎች በነፃነት የንግግር የመከታተል እና መረጃ የማግኘት ሁኔታ ምን ይመስላል? ጥያቄዎች ስንመልስ መልስን የምናገኝ ይመስለኛል። ማህበራችን የኢትዮጵያ መገናኛ ብዙሃን ባለሙያዎች ማህበርም የካቲትን ወር የሚዲያ ዳሰሳ ለተወሰነ ጊዜ አባተን እሱንን ለመስራት የተወሰኑ መረጃዎችን እያሰባሰብን ነበር። አዜብን ቀደም ብለሽ መግቢያሽ ላይ እንዳስቀመጥሽው ኢትዮጵያን የወቅታዊ የሚዲያ ሁኔታን የሚያንጸባርቅ ያለበትን ሁኔታ የሚያሳይ ይመስለኛል ያስቀመጥሻቸው ነጥቦች። እንግዲህ በዚህ አመት ብቻ ብንመለከት ቀደም ብሎ በአንቺ የተዘረዘሩት የሚዲያ ተቋማት በተለይ የምታወቅ ይቃረብ ከምርጫ ጋር የተገናኘ ነው የተገናኘ አይደለም ሁኔታው የሚለውን
ሚዲያ አውቶሪቲ የሚመልሰው ሆኖ ፍቃዳቸውን የተነጠቁ ሚዲያዎች አሉ፣ እንዳይዘግቡ ፍቃድ ያልታደሰላቸው ጋዜጠኞች አሉ። ሁሉም የሀገር ውስጥ ሚዲያዎችም እንደዚሁ የተዘጉ ሚዲያዎች አሉ። የአይኤልኤፍ ኢንተርናሽናል ሚዲያ ሳፖርት ባለፈው ወር ያወጣው የ2025 ሪፖርት ላይ በኢትዮጵያ በዚህ ዓመት ብቻ 47 ጋዜጠኞች መታሰራቸውን እዛ ሪፖርት ላይ አንብበናል። እነዚህን አጠቃላይ ሁኔታዎች እንግዲህ መለስ ብለን እንመለከት ከረንስሊ በእኔ እይታ እና በእኛ እንደ ማህበርም እይታችን ምንድን ነው? በአጠቃላይ በኢትዮጵያ አሁን ላይ ያለው የሚዲያ ነጻነትና የጋዜጠኞች መብት ሁኔታ አሳሳቢ ደረጃ ላይ ነው ብለን እናስባለን። ምክንያቱም በጥቂት ወራት ውስጥ በ4 እና 5 ወራት ውስጥ ወደ 4 ሚዲያዎች ጋር ተነጥቀዋል፣ ተዘግተዋል። ያልታደሰላቸው ጋዜጠኞች አሉ። ቢቢሲም እንዲሁ የቢቢሲ ዘጋቢዎችም በእርግጥ ፍቃድ አይታደስም የሚል ምላሽ አላገኙም። ግን እስካሁን ፍቃዳቸው እንዳልታደሰላቸውና እየተመላለሱ እንደሆነ እየሰማን ነው። በርካታ የግል ሚዲያዎች ሪፖርተር ጋዜጣን ለምሳሌ ብንመለከት የህዝብ ምክር ቤት ስብሰባዎች ገብቶ እንዳይከታተል ተከልክሎ ነበር። መረጃ የማግኘት መብት በጣም አሳሳቢ ነው። አሁን ላይ በተለይ ከመንግስት ቢሮዎች ጋዜጠኞች መረጃን ለህዝብ ለማድረስ በሚያደርጉት ጥረት ተሳታፊ ወይም ፈቃደኛ አይደሉም። የአብዛኛው የመንግስት ተቋማት ምላሽ ለመስጠት ሁኔታ ከዚህ ጋር ተያይዞ እንግዲህ በአጠቃላይ ስንገመግመው ቀደም ብዬ እንደተናገርኩት የጋዜጠኞች መብት እና መረጃን የማግኘት ነጻነት አሳሳቢ ነው ማለት ይቻላል። አመሰግናለሁ። የፖለቲካ ተንታኝ ጋዜጠኛና ጸሐፊ አበበ አካሉ፣ እርሶስ በኢትዮጵያ ያለውን የሚዲያ ነጻነትና የጋዜጠኝነትን የመብት ጉዳይ እንዴት ይገመግሙታል? እንግዲህ በየትኛውም ሀገር የፖለቲካ እንቅስቃሴ ውስጥ የሚዲያው ሚና በጣም ከፍተኛ ነው። እንዲያውም ሚዲያ እንደ 4ኛ መንግስት ነው የሚታየው። ይሄ ትልቅ ተቋም ነው። ሚዲያ ማለት እውነትና ሀቅን ለህዝብ የሚያደርስ መንግስትም ስሁት አካሄድ ሲሄድ ጉብጠቱን የሚያቀና ጋዜጠኞች የንስር አይን ነው ያላቸው። መርምረው ገብተው እውነቱን ለህዝብ የሚያበጹ ናቸው። አሁን እህታችንም እንዳለችው ጋዜጠኞች በተለይም አፍሪካ ውስጥ ለመዘገብና መንግስትን ለመተቸት ያላቸው እንትን በጣም ጠባብ ነውና ወደ 47 ጋዜጠኞች እስር ላይ እንዳሉ እየነገረችን ነው የማህበሩ ፕሬዝዳንትም። ከሀገር የተሰደዱም እንደዚሁ በተለያየ ጊዜያት አሉ። ሚዲያዎች ፍቃዳቸው እንዳይታደስላቸው የተከለከሉና ይዘጋዋሉ። ይሄ ጉዳይ እንዲህ ያደገ የሚሄድ ከሆነ ባለፉት ዘመናትም የሚዲያ መታፈን የፈጠረው ችግር ነው የስርዓት ለውጥ ጭምር እያመጣ እያየን ያለ ነውና የዶክተር አብይ አህመድ መንግስት ወደ ስልጣን እንደመጣ ሰሞን የሚዲያው ነጻነት እጅግ በጣም ያስደስት ነበረ፣ ያየነውም ነበረ። ሌላው ቀርቶ ኢቲቪ በር ላይ እንኳን ሰላማዊ ሰልፍ ሰዎች እስከሚያደርጉ ድረስ ትልቅ የዲሞክራሲ ጭላንጭል የታየበት ነበርና ከዛ በኋላ ግን በፍጥነት ነው ጀንበሯ እየዘቀዘቀች የመጣችውና አሁን ላይ ግን ያለው በተለይም ነጻና ገለልተኛ ሚዲያ የሚባሉትን በዚህ ደረጃ ፍቃዳቸው ሳይታደስ ጋዜጠኞቹ እውቅና ሳይሰጣቸው አንዳንድ ሚዲያዎች ሲዘጉ ከአሻም ቴሌቪዥን ጀምሮ በጣም የተለያዩ ዋዜማ፣ አዲስ ስታንዳርድ ላይ የመሳሰሉ እነኚህ ሚዲያዎች ለመንግስት ስላልተመቸ ብቻ ዜናቸው ወይም የሚሰሩት እንትን እነኚህን መዝጋቱ የዲሞክራሲውን እንትን ያጠፋዋል፣ ያደበዘዋል፣ የዲሞክራሲ እንትኑን ያጨልመዋል፣ የፖለቲካ ምህዳሩ ያጠባል። ስለዚህ እነኚህ የሚዲያ ተቋማት ገለልተኛ ሆነው እንዲመሩ ተቋሙ ተገቢውን ስራ መስራት መቻል አለበት የመንግስት አካልና እነኚህ ሚዲያዎችን በመዝጋት በማዋከብ ጋዜጠኞችን ላይሰንሳቸውን ባለማደስ የሚደረገው ነገር አገር ነው የሚጎዳው፣ ማንንም አይደለም። ፖለቲካውን ነው የሚጎዳው። ለሀገር ኢሜጅም ጥሩ አይደለም፣ ለመንግስትም ኢሜጅ ጥሩ አይደለም። ሰዎች በነጻነት ሀሳባቸውን ልክ እዛ ህገ መንግስቱ ላይ እንደተቀመጠው በነጻነት ሀሳባቸውን መግለጽ ቢችሉ ለመንግስት የሚበጀው እሱ ነው። ህጸጹንም ገፍረው ስለሚነቅሱት ጉብጠቱን ማድረቅ ይችላልና ይሄ ጉዳይ በዚህ የሚቀጥል ከሆነ ከ7ኛው ሀገራዊ ምርጫ ጋር ተያይዞ የሚደረገው ቶታሊ የሚደረገው እንትን ጥሩ ዘገባ ላናገኝበት እንችላለን። ግልጽና ተአማኒ ነው የሚለውንም ምርጫ ላንመራበት ስለምንችል ይሄ በጣም ጥንቃቄ የሚፈልግ ጉዳይ መሆኑን ነው መግለጽ የምፈልገው እኔ። አመሰግናለሁ። ወደ ጠበቃ ተክለ ሚካኤል አበበ አልፋለሁ። የኢትዮጵያ መገናኛ ብዙሃን ባለስልጣን ምክትል ዋና ዳይሬክተር አቶ ዮናታን ተስፋዬ በቅርቡ ይፋ ባደረጉት ጽሁፋቸው የታገዱት ነፃ ሚዲያዎች ወይም ፈቃዳቸው ያልታደሰው ጋዜጠኞች ተደጋጋሚ የሚዲያ ስነ ምግባርና የህግ ጥሰቶችን ፈጽመዋል፣ እንዲሁም ብሔራዊ ጥቅምን አደጋ ላይ የሚጥሉ ይዘቶችን አሰራጭተዋል በሚል ፈቃዳቸው በመስሪያ ቤቱ መታገዱን ጽፈዋል እና እርምጃው ህጋዊ የቁጥጥር ሂደት እንጂ የፖለቲካ ጭቆና እንዳልሆነ ነው ያሳወቁት። ይህ እንዴት ይታያል እንደው ከህግ አንጻር?
አመሰግናለሁ አዜብ። ኢንፋክት አቶ ዮናታን ጽሁፍ እንደ ፕሩፍ ማረጋገጫም ነው። ይሄ እርምጃ አዲስ ስታንዳርድ ላይ ከዛም በፊት የተደረጉት እርምጃዎች የተወሰዱት በሙሉ ፒውርሊ ፖለቲካዊ እርምጃዎች መሆናቸውን ፕሩፉ ማረጋገጫው የዮናታን ጽሁፍ ነው። ምክንያቱም በህገ መንግስቱ ላይ አሁን ባለው ኢትዮጵያ ህገ መንግስትም በሚዲያ አዋጁም ላይ ህገ መንግስቱ አንቀጽ 29 ላይ የሀሳብን በነጻነት የመግለጽ መብቶች የተከበሩ ናቸው። ህገ መንግስታዊ ጥበቃ ይደረግላቸዋል። ኤንድ እነዚህ የሚንሸራሸሩት ሀሳቦች በሚያመጡት ውጤት የአስተሳሰብ ለውጥ ምክንያት ሊታገዱ አይገባም ነው የሚለው። ኦኬ፣ ሊገደብ ይችላል። ይሄ መብት አብሶሉት አይደለም፣ ፍጹም አይደለም። ሲገደብ ግን በህገ መንግስቱም ላይ በአዋጁም ላይ የሚለው እነዚህ የሚንሸራሸሩት ሀሳቦች በነጻነት በሚያመጡት ውጤት ያተሳሰብ ለውጥ ምክንያት አስቀድሞ ፕሪኤምፕቲቭሊ መከልከል የለባቸውም ነው። የዮናታን ጽሁፍ የሚያስረዳው ግን ናሬቲቫችንን ኢትዮጵያ የራሷን ናሬቲቭ ራሷ ነች የምታዘጋጀው። እነዚህ የውጭ ድርጅቶች እነ ሲፒጄ እነ RSF ምናምን የሚባሉ የሰብአዊ መብት ተቋማትን የሚሉ ግሎባሊስት ድርጅቶች ያላቸው ሌላ ናሬቲቭ እየጫኑብን ነው። ኖ እሱን አንቀበልም፣ እኛ የራሳችን ናሬቲቭ ነው ብሎ እንደመሰለኝ እንደተረዳሁት እኔ እንደተረጎምኩት የኢትዮጵያ አሁን መንግስት ብልጽግና የሚያሰራጨው ናሬቲቭ አለ። ሀገሪቱ እያደገች ነው፣ በብልጽግና ሆነናል፣ ምርት ጨምሯል፣ ኢኮኖሚያችን ይሄ አገር በቀሉ አድጓል፣ ኮሪደር ልማቱ በጣም ልዩ ነው፣ አዲስ አበባ አምራለች፣ ኒውዮርክ መስራለች፣ ዱባይ ምናምን የሚለውን ናሬቲቭ እና ልክ ሀገሩ በተቃራኒው ደግሞ ሚዲያዎቹ ብዙ ጊዜ ስላለው ግጭት እንግዲህ አዲስ ስታንዳርድ አሁን የሚወቀስበት አንዱ ኮንፍሊክቱን በተለይ ግጭቶቹን ያጎላቸዋል አይነት ነገር ነው እና ያን ስለሚቃረን ነው የሚል ፕሩፍ ነው የሰጠውና የዮናታን አንደኛ ነገር በጣም ብዙ ህጎችን የጣሰ ነው። በአዋጁ ላይ ክሊርሊ ተቀምጧል። ይሄ ቦርድ የሚዲያ አሁን ማኔጅ የሚያደርገው ቦርድ ኦቶሪቲው ባለስልጣኑ ከመንግስታዊ ከፖለቲካዊ ፓርቲዎች ከሃይማኖት ተቋማት ከንግድና ከሌሎች ማህበረሰባዊ ቡድኖች ተቋማት ገለልተኛና ነጻ መሆን ይኖርበታል ነው የሚለው። አክቹዋሊ በዚህ በእኛ ሀገር በፈረንጆቹ እንደ ኳዛይ ጁዲሻል ቦዲ ማለት ነው። ማለት ሙሉ በሙሉ ፍርድ ቤት አይደለም ኦቶሪቲው፣ ግን በከፊል የፍርድ ቤት አይነት ባህሪ ያለው ተቋም ነው። ገለልተኛ ሆኖ እንጂ የመንግስት ሚኒስትር አሁን ዮናታን ስንመለከተ የሰጠው መግለጫ የመንግስት አንድ ብራንች ሚኒስትር የጌታቸው ረዳ ቢጽፈው ነው አይገርመኝም ነበረ፣ ወይም ዳንኤል ክብረት ጽፎት ቢሆን ኖሮ አይገርመኝም ነበር፣ ወይ ሌላ ኤኒ ሚኒስትር ብርሃኑ ነጋ ጽፎት ቢሆን ኖሮ ምንም አይገርመኝም። ይሄ ኳዛይ ጁዲሻል ቦዲ እንደዚህ አይነቱን እርምጃ ያለ ስርዓት ህጉ ላይ የሚጠቅሰው ቀስ በቀስ መጀመሪያ ዋርኒንግ፣ ከዛ በኋላ አድሚኒስትሬቲቭ ቅጣት የአስተዳደራዊ ቅጣት የሚባለው፣ ከዛ በኋላ ሜቢ የተወሰነ ጊዜ የፕሮግራም መታገድ ሊሆን ይችላል። ከዛ በኋላ እንደዚህ ቀስ በቀስ ግራጁዌትድ የሆነ ቀስ በቀስ የሚያድግ እርምጃ መወሰድ ይገባዋል የሚለው ያን የተቃረነ በአንድ ጊዜ እንድ ግልጽም ያልሆነ አሁን የአዲስ ስታንዳርድ ላይ የሚለው የኢትዮጵያ ህጎችና የሀገርና የህዝብን ብሔራዊ ጥቅም አደጋ ላይ የሚጥሉ ዘገባዎችን በማሰራጨት ይላል። አይጠቅስም የትኞቹ ዘገባዎች ናቸው፣ መቼ ቀን። ህጉ ክሊርሊ ቀኖቹ መጠቀስ አለባቸው፣ ዘገባዎቹ መጠቀስ አለባቸው፣ የትኛው ኮንቴንት ነው እንደዚህ ያደረገው ብሎ መገለጽ አለበት ይላል። በክሱ ላይ የለም፣ እሱ ሁሉ የለም። በዲስ ሁሉ በጥባጫ ላይ የኢትዮጵያ ሉዓላዊነትን ብሔራዊ ጥቅምን አደጋ ላይ የኢትዮጵያ ብሔራዊ ጥቅም ምንድን ነው? ኦኬ በዚህ ሰዓት አክሰስ ቱ ዘ ሲ ባህር በር ያስፈልገናል ሊል ይችላል ብልጽግና። ኖ አንድ ፓርቲ ደግሞ ተነስቶ የለም አክሰስ ቱ ዘ ሲ የባህር በር አያስፈልገንም ማለት ይችላል እኮ መብቱ ነው። አይ ኖ የኢትዮጵያ ብሔራዊ ጥቅም ይሄኛው ነው ብሎ አንድ ፓርቲ የሚደፈጥጥ ከሆነ የሚጨፈልግ ከሆነማ ይሄ በጣም ህገ መንግስቱ የሚጥስ ነው። አረዘምኩትኛ ዜፍ አመሰግናለሁ። በኖርዌይ ክርስቲያን ፈንድ ውስጥ ባለው አጋደር ዩኒቨርሲቲ የሚዲያ የጋዜጠኝነትና ተግባቦት መምህር ወደ ሆኑት ወደ ዶክተር ሙላቱ አለማየሁ አልፋለሁ። ዶክተር ሙላቱ በአዲስ አበባ ዩኒቨርሲቲ በሚዲያና በጋዜጠኝነት ጉዳዮች አስተምረዋል። ዶክተር ሙላቱ እንግዲህ በኢትዮጵያ ያለውን የሚዲያ ነጻነትና የጋዜጠኝነት ሙያ ሁኔታ፣ ፈቃድ መነጠቅ፣ ፈቃድ አለመታደስን ጉዳዮች እንዴት ይገመግሙታል? በጣም አመሰግናለሁ አዜብ። እንዳስተዋወቅሽ ሙላቱ እባላለሁ። በአሁኑ ሰዓት ያለሁት ኖርዌይ ክርስቲያን ሰንድ በሚገኘው የዩኒቨርሲቲ ኦፍ አግደር ነው የማስተምረው። ከጠየቅሽኝ አንጻር የኢትዮጵያ መገናኛ ብዙኃን በአሁኑ ወቅት ያሉበት የነጻነት ሁኔታ ምን ይመስላል የሚለውን እንደው ካሉኝ ምልከታዎች ካጠናኋቸው ጥናቶችና በአጠቃላይ ከሚነገሩ ነገሮችን መሰረት አድርጌ ነው ሀሳቤን መግለጽ የምፈልገው።
በመጀመሪያ የመገናኛ ብዙኃን ምን ይመስላሉ የሚለውን ለመገምገም የተለያዩ ነጥቦችን ማምጣት ይኖርብናል። ለምሳሌ ምን ያህል ነጻና ገለልተኛ ናቸው የሚለውን ማየት ይኖርብናል። ከዚሁ ጋር ተያይዞ ነጻና ገለልተኛ ለሚሆን ምን ያህል በነጻነት ተንቀሳቅሰው ይዘግባሉ? በሀገሪቱ ባሉት ክልሎች ውስጥ የተለያዩ ሰዎችን እያናገሩ የተለያዩ ሀሳቦችን በዘገባዎቻቸው እያካተቱ ዳይቨርሲፋይድ የሆነ አይዲያን እያመጡ ምን ያህል ይዘግባሉ የሚለውን ማየት ይኖርብናል። ሌላኛው ደግሞ ማየት ያለብን ራሱ ሚዲያዎቻችን ምን ያህል ነው ስብጥራቸው ምን ይመስላል? አሁን በአገራችን ባለው የሚዲያ አከፋፈል የመንግስት፣ የግል ወይንም የፓብሊክ እና የፕራይቬት የምንለው ከዛም የኮሚኒቲና የዲጂታል ሚዲያ የምንላቸው ሚዲያዎች ስብጥራቸውና ብዛታቸው ምንድን ነው የሚለውንም ማየት ይኖርብናል ማለት ነው። ከዚህ አንጻር ስናየው በአሁኑ ወቅት የኢትዮጵያ ሚዲያ ምናልባት ዳይቨርሲፋይድ ነው ብሎ ለመናገር የሚዘግቡትም ዘገባ እንደው የህብረተሰቡን ስሜት የሚያካትት ነው፣ የአብዛኛውን ህብረተሰብ ሀሳብ እና ፍላጎት ያንጸባርቃል ብሎ ለማለት በተለይ ሚኒስትሪ ሚዲያ ብለን በምንለው እና ነው የፐብሊክ ናቸው ብለን በምንላቸው ላይ የማግኘታችን መጠን አይ ቲንክ ዝቅተኛ ነው ብዬ ለማለት ነው የምፈልገው። ምክንያቱም የሚያንጸባርቁት ሀሳብ በአብዛኛው ስናየው የተለያየ ባለመሆኑ የአንድ ወገን በመሆኑ ምናልባትም ተዘዋውረው የሚዘግቡበት ሁኔታም እና እድሉ ዝቅተኛ ስለሆነ የሚዘገቡ ዘገባዎችም ያን ያክል ምሉና የተለያዩ ሀሳቦችን ያንጸባርቃሉ ብሎ ለማለት የሚያስደፍር አይደለም። ከዚሁ ጋር በተጨማሪ ያሉት እና ምናልባትም የመንግስት ነቃሽ ናቸው ተብሎ የሚታሰቡ መገናኛ ብዙኃን እንዲዘጉ መደረጋቸው ወይንም ከሀገር እንዲሰደዱ መደረጋቸው ያለውን እንደው ጭላንጭል የሚያጠፋ በመሆኑ ነገሩን እያወሳሰበብን ይሄዳል ማለት ነው። ወደ ኢትዮጵያ መገናኛ ብዙኃን ባለሙያዎች ማህበር ፕሬዚዳንት ታገኘው መኮንን አልፋለሁኝ። ከጋዜጠኞች በተደጋጋሚ የሚነሳ ችግር የመንግስት ኃላፊዎች ለመረጃ ዝግ የመሆናቸው ጉዳይ ነው። ይህ ለባለሙያዎች ሚዛናዊ ዘገባ ለማቅረብ ፈታኝ ነው። እነዚህ መረጃ ለመስጠት ፈቃደኛ ያልሆኑ ባለስልጣናት ዘገባዎች ከተላለፉ በኋላ የአንድ ወገን ነው ብለው ሊከሱም ይችላሉና ይህ አንዱ የጋዜጠኞች ችግር ነው። መፍትሄው ምንድን ነው? ይህ አይነቱ ችግርም ከባለስልጣን መስሪያ ቤቱ ጋዜጠኛውን ወይም የሚዲያ ተቋሙን ችግር ውስጥ የሚያስገባ ጉዳይ ነው እና እንዴት ነው ሊቀረፍ የሚችለው? መልካም። ቀደም ብዬ ቅድም እንደጠቀስኩት የመረጃን የማግኘት መብት አለመረጋገጥ ወይም በተግባር አለመታየት ነው ትልቁ ቻሌንጅ። አሁን የሚዲያ ዳይቨርሲቲ ቅድም ዶክተር ሙላቱ ያነሱትም ሀሳብ አንዱ ክፍተት ታይ የሚያደርገው መረጃ አለማግኘት ነው። ይሄ መረጃ አለማግኘት አንድ ህዝብ መረጃ የማግኘት መብት አለው። ጋዜጠኛ መረጃ ሲጠይቅ የሚዲያ ስራ ፐብሊክ ኢንተረስት ነው፣ ለህዝብ ጥቅም ነው የምንሰራው። ከጋዜጠኛን መረጃ መከልከል ህዝብን መረጃ እንዳያገኝ መከልከል ነው። ሁለትም መረጃን በአግባቡ አለማግኘት ለሐሰተኛ መረጃ ስርጭትን በር እየከፈተ ነው። ስለዚህ ቀደም ተብሎ እንደተጠቀሰው እንግዲህ በተለይ ሚኒስትሪሚንግ ሚዲያ ላይ የሀሳብ ነጻነት አለመኖር፣ ጋዜጠኞች ፕሮፌሽናል በሆነ መንገድ ስራቸውን እንዳይሰሩ መደረግ እና ገለልተኛና ወገንተኛ መሆን አድማጩን፣ ተመልካችን፣ ዜጎችን ወደ ሌላ አማራጭ እንዲያማስቡ ያደርጋቸዋል። የሐሰተኛ መረጃን ተጋላጭ ያደርጋቸዋል። ይህንን በተመለከተ እንግዲህ የተለያዩ ጥረቶችን እያደረግን ነው። ከህዝብ እንባ ጠባቂ ተቋም ጋር ንግግር ጀምረናል። ጋዜጠኞች የመረጃ የማግኘት መብት እንዲረጋገጥ የተወሰኑ ጥረቶችን እናደርጋለን። ሚዲያ ካውንስልም ላይ ሚዲያ አውቶሪቲም ላይ እንግዲህ የተወሰኑ ነገሮችን እየጠየቅን ነው፣ ለመስራት እየሞከርን ነው። ግን ቀደም ብዬ እንደጠቀስኩት ከዚህ ከህዝብ ተወካዮች ምክር ቤት ዘገባ ጋር ከሪፖርተር ጋር በተገናኘ ለማናገር ሞክረን ነበረ። አሁን በተለይ ከምርጫ ወቅት ጋር ተያይዞ ከምርጫ መቃረብ ጋር ተያይዞ የተለያዩ ሚዲያዎች መረጃን ለማግኘት ተከልክለናል የሚል መረጃን ያመጣሉ፣ ለእኛ ያቀብሉናል። እንዴት ነው መስተካከል ያለበት? አንደኛ ህገ መንግስቱ እንደተፈቀደው ሀሳብን በነጻነት የመግለጽ መብት፣ መረጃ የማግኘት መብት፣ የሚዲያ አዋጁ የሚደነግገው መብት መከበር አለበት። መረጃ የማይሰጡ የመንግስት ተቋማትን የህዝብ እንባ ጠባቂ ተቋም ሪፖርት ሲደረግ ምላሽ መስጠት አለበት ወይም ተግባራዊ የሆነ እርምጃን መውሰድ አለበት። ያ ባልሆነበት ሁኔታ ለምሳሌ አንቺ የዛሬውን ውይይት ስታዘጋጂ የሚዲያ ኦቶሪቲ መገኘት ነበረበት፣ ግን አልተገኘም ወይም ፈቃደኛ አልሆኑም ለመገኘት። እንደዚህ አይነት ችግሮች ነው የሚያጋጥሙን። በተደጋጋሚ ሚዛናዊ የሆነ ዘገባ ለመስራት
ስንንቀሳቀስ ባላንስ ለማድረግ እንቸገራለን ወይም አብዛኛው ጋዜጠኛ ይቸገራል ይሄንን ለማድረግ። ይሄን ስትቸገሪና ደግሞ መረጃውን ሳታሟይ ወይም ሚዛናዊ ሳይደረግ ለማነጋገር ጥረት አድርገን አልተሳካም የሚል ዘገባ ይዘሽ ትወጪ ደግሞ በአንድ ወገን ያደላ እና ሚዛናዊ ያልሆነ ዘገባ ሰርታችኋል የሚል ክስ ይመጣል። ችግሩን ከምንጭ ለማድረግ መረጃን ለሚዲያዎች ክፍት ማድረግና መስጠት የሚለውን የህግ አግባብ ማረጋገጥ ያስፈልጋል። ይሄ ጥቅሙ ለሚዲያው ብቻ አይደለም። ቀደም ብዬ እንደጠቀስኩት ሚዲያው የሚሰራው ለህዝብ ነው። ህዝብ መረጃን ሲያገኝ የሀሳብ ዳይቨርሲቲ ሲኖር ሀሳብን ማወዳደር፣ ማመዛዘን፣ መምረጥ ይችላል። ያ ደግሞ ለዲሞክራሲያዊ ስርዓት ግንባታም ለሀገርም የተሻለ ሀሳብ የሚያመጣ ዜጋን ማፍጠር ይችላል። በዚህ ረገድ መንግስት ወይም ይህንን ስራ መስራት ያለበት የመንግስት አካል ለጋዜጠኞች መረጃን የማግኘት መብትን ፕራዮሪቲ ሰጥቶ ሊያረጋግጥ ይገባል የሚል ሀሳብ አለ። እንደው አቶ አበበ ከዚሁ ጋር በተያያዘ አንዳንድ አካባቢዎች ዜጎች በማንነታቸው ይገደላሉ ወይም ይፈናቀላሉ፣ ይህንን ለመዘገብ ገጽታን የሚያበላሽ በሚል ስለ ችግሩ እንዲነገር የማይፈለግበትም ጊዜ አለ እና እንደው በዚህ ረገድ የታዘባችሁት ነገር አለ? ይሄ አንድ ጊዜ ሁለት ጊዜ አይደለም። ብዙ ጊዜ እንደዚህ አይነት ዜናዎች የመንግስትን የልማት ጉዳይ ከሚያወድሱ ነገሮች፣ ሁልጊዜ ሰላምን ከሚዘምሩ፣ ሰላም በሌለበት ሰላምን በሚዘምሩ ነገሮች ላይ ብቻ ያተኮረ ኢንተርቪው ያተኮረ ስራ ነው የሚሰራው። ሲምፕሊ እንደ አንድ እንትን እንኳን ብንወስድ በቀደም አርሲ ላይ የተፈጠረውን በኦርቶዶክስ ቤተክርስቲያን ሃይማኖትን ለይቶ የተጨፈጨፉ ዜጎችን ጉዳይ እንኳን ለመዘገብ ድፍረት የነበራቸው ሚዲያዎች አልነበሩንም። የመንግስት ሚዲያ እንደሚታወቀው የመንግስት ልሳን ነው። የመንግስት በቀቀን ናቸው። እነሱ የፕሮፓጋንዳ ማሽን ናቸው። የህዝቡን ብሶት ያለበትን ችግር በፍጹም አውተው እንዲገልጹ አይፈቀድላቸውም። ጋዜጠኞቹም ቶታሊ የብልጽግና ካድሬዎች ሆነዋል ማለት ይቻላል። የህዝብን ብሶት አይዘግቡም። እንዲያውም ከዛ ይልቅ የውጭውን ዓለም ችግር ነው የሚዘግቡት። እኛ ሀገር ላይ በፍጹም የብልጽግና መንግስት አንዲትም የሆነ ስንዝር ችግር እንዲወራ አይፈልግም። ችግሮችን ተዳፍኖ እንዲቀሩ ይፈልጋል። ስለዚህ በየቦታው በሚነሱ ግጭቶች ዜጎች አላግባብ ሲገደሉ፣ ታፍነው ተወስዶ በሚሊዮን ብር ሲጠየቅባቸው፣ ሲንገላቱ፣ ትራንስፖርት ሲዘጋ፣ የህዝብ ትራንስፖርት፣ እነኚህ ችግሮች ሲፈጠሩ በፍጹም እንዲዘገቡ አይፈቀድም። ይሄ ደግሞ ምን ያክል የሚዲያ ተጽዕኖ አገር ውስጥ እንዳለ፣ የዜጎች በደል እየታፈነ እንደሚቀጥል፣ ዜጎች በደላቸው ታውቆ አትሊስት ድጋፍ የሚያደርግላቸው አካል እንኳን ድጋፍ እንዳያደርግላቸው ቶታሊ ሁሉም ነገር ተከልክሎ ተገድቦ ባለበት ሁኔታ የሚዲያ ነጻነት በሌለበት ዲሞክራሲ ይገነባል ብሎ ማሰብ ከንቱ ነው። ይሄ እንግዲህ መንግስት በራሱ ጠቅልሎ ይዟቸዋል። ኢትዮጵያ ቴሌቪዥን፣ ፋና፣ በተለይ እንደ ፋና ያሉት ባለቤታቸው ማን እንደሆነ እንኳን አይታወቅም። የመንግስት ይሁኑ የፓርቲ ልሳን ይሁኑ አይታወቅም። ላይሰንስም ያላቸው አይመስለንም እንደሚነገረው። ከዚህ አንጻር እነኚህ ሚዲያዎች ነጻና ገለልተኛ ሆነው ይዘግባሉ ተብሎ አይታሰብም። ሌሎቹን ደግሞ ይሄንን ሊዘግቡ የሚችሉ ጋዜጠኞችን እንዴት አድርገው እንደሚያዋክቧቸውና ሚዲያውን እንደሚዘጉት እያየን ያለ ነው። ቅድም የህግ ሙያተኛው ያነሱት ሀሳብ አለ። የሀገርን ብሔራዊ ጥቅም የሀገርን ህልውና የሚነካ ነገር ስለዘገቡ የዘገቡትን ነገር ተንትኖ አውተው ለህዝብ መግለጽና እነሱንም ማስጠንቀቂያ መስጠት ማስተማር ይቀድማል። አለዚያ እኮ በአንድ ጊዜ ተነስተን ለብልጽግና መንግስት ያልተመቸው ዘገባ ግን እውነት የሆነ ዘገባ እውነት የሆነ በተጨባጭ የተፈጠረን ነገር እውነት ነው ብሎ የዘገቡትን ሚዲያዎች ልሳናቸውን ዘግተው ዲሞክራሲን ገነባለሁ ማለት ከንቱ ጩኸት ነው የሚሆነው። ከንቱ ህልም ነው የሚሆነው። ይሄ በዚህ አይነት መልኩ መንግስትን ብዙ አያስኬደውም። ይልቅ ችግሩ የተፈጠረውን ችግር እየተገለጸ ወጥቶ ኃጢአቱን እኮ የተናዘዘ ሰው ነው ስርየት የሚያገኘው እኮ። በሽታውን የተናገረ እኮ በሽተኛ ነው ለሐኪም ሕክምና የሚያገኘው። ስለዚህ መንግስት እንደዚህ አይነት ችግሮች በሚዲያዎች ቢገለጹ እሱ እኮ አይደለም፣ እሱ ጥፋተኛ ላይሆን ይችላል። ሌላው አካል ነው ያጠፋው። ያን አካል እሱም እንዲያውቀው ያደርገዋልና የሚዲያ ነጻነትን በዚህ ደረጃ አፍኖ በሚቀጥለው ምርጫ የተሻለ ነገር ይመጣል ብሎ ማሰብ እጅግ በጣም ከባድ ነው። መታወቅ አለበት። ሚዲያዎች እንደ ልብ መንቀሳቀስ አለባቸው። አንቺም እዚህ ፕሮግራም ላይ የመንግስት አካላትን ጋብዘሽ ነበር፣ አልተገኙም። ይሄ ባህሪያቸው የትም ቦታ አይገኙም። ምክንያቱም እውነትን መቋቋም ስለማይችሉ፣ የሚነገረው ነገር እውነት ስለሆነ ያንን መዋሸትና መቀልበስ ስለማይችሉ፣ ስለዚህ ይሄንን መጋፈጥም ስለማይፈልጉ ከእውነት ጋር መጋፈጥ አይፈልጉምና በዚህ አይነት መልኩ እያነከስን እስከምን እንሄዳለን? ያለፉትን ስርዓቶች እኮ የወቀስነው በዚህ ነው። ደርግ ቶታሊ የሚዲያ ነጻነት አልነበረውም። ህወሓት መራሹ ኢህአዴግም
የተወሰነ ፐርሰንት አለው የተሻለ ነበር አሁን ካለው በአንጻራዊነት አሁን ካለው የዛን ጊዜ የነበረው የሚዲያ ነጻነት ይሻል ነበር። ስለዚህ አሁንም በዚህ መልኩ የማይስተካከል ከሆነ ዲሞክራሲን እንገነባለን የሚለው የህልም እንጀራ ነው የሚሆነው። የሙሴ ዘመን መና ከሰማይ እንደሚወርድ የመጠበቅ ያክል ነውና በዚህ ረገድ ነው መንግስት ቆም ብሎ ራሱን ይመርምር፣ ይፈትሽ፣ ያስብ፣ ከእውነት ጋር መጋፈጥን ይለማመደው የሚል እምነት ነው ያለኝ። ዶክተር ሙላቱ እንደው በዚህ ጊዜ የኢትዮጵያ መገናኛ ብዙሃን ባለስልጣን የቁጥጥር ያላቸው እርምጃዎች በዚህ ወቅት ላይ ማጠናከሩ ምንድን ነው ምክንያቱ ይላሉ? ምክንያቱን በደንብ አላውቀውም፣ ግን መዘጋታቸውና እንደዚህ አይነት እርምጃ መወሰዱ በአሁኑ ወቅት የሚያሳየው አሉታዊ ተጽዕኖ ምንድን ነው? በተለይ በቂ የመገናኛ ብዙሃን በሌለበት ሀገር በጣም ክሪቲካል ናቸው ብለን የምንላቸው ሚዲያዎች ባልበዙበት ሁኔታ እንዲሁም ምርጫ እየመጣ ባለበት ወቅት ታርጌት አድርጎ የተወሰኑ ሚዲያዎች ላይ እንዲዘጉ፣ ፈቃዳቸው እንዲሰረዝ፣ ፍራስትሬት እንዲያደርጉና ዝም እንዲሉ ማድረጉ ነገ 3 ወር ከ4 ወር በኋላ የሚካሄደውን ምርጫ ነጻና ገለልተኛ ወይም ፍትሃዊ ነው የሚለው ነገር ላይ ከፍተኛ አሉታዊ ተጽዕኖ ይኖረዋል የሚል እምነት ነው ያለኝ። ምክንያቱም ስለ ምርጫ ስናወራ ቀድሞ ከሚመጡልን ኤሌመንቶች አንደኛው የመገናኛ ብዙሃን ነጻነት ምንድን ነው? ምን ያህል ደረጃ ላይ ነው ያለው? ምን ያህል መዘገብ ይችላሉ? ምን ያህል መረጃዎችን በበቂ ሁኔታ ለመራጩ ማህበረሰብ ማድረስ ይችላሉ? የፖለቲካ ፓርቲዎችን ምን ያህል ተደራሽ ማድረግ ይችላሉ? የእነሱን ሀሳብ ሰብስቦ ለህብረተሰቡ ምን ያህል ማድረስ ይችላሉ የሚለውን ነገር ነው እንደ አንድ አንኳር ነጥብ የሚመጣውና አሁን ላይ እንደዚህ አይነት እርምጃዎች መወሰዳቸው ያሉትም ራሱ ጥቂት ናቸው ብዬሻለሁ። ክሪቲካል ምንላቸውም ያን ያክልም አይደሉም። ጥቂቶቹንም ቢሆን ፍራስትሬትድ እንዲሆኑ፣ ከሙያቸው እንዲርቁ፣ ህዝቡም ነጻና ገለልተኛ የሆነ መረጃ እንዳያገኝ ስለሚያደርግ ባለው ላይ ሌላ በሽታ መጨመር ስለሚሆን ስጋቱ እየጨመረ እየባሰ ይሄዳል የሚል እምነት ነው ያለኝ። ወደ ጠበቃ ተክለ ሚካኤል ይለፍ። የኢትዮጵያ ጠቅላላ ምርጫ እየተቃረበ ባለበት በዚህ ወቅት ጥቂት የማይባሉ ጋዜጠኞች ተገድበው፣ የሚዲያ ተቋማት ታግደው ወይም ተገድበው አሊያም ፈቃዳቸው ተሰርዞ መራጮች ነፃና ሚዛናዊ መረጃን እንዴት ማግኘት ይችላሉ? እሱ እኮ እንደው አጠቃላይ ትዝብቱ ነው እንጂ ምንም ለውጥ ያመጣል በምርጫው ላይ ብዬ አልገምትም። ህዝቡ ኦልሬዲ ለእኔ ምርጫ የዕለት ዕለት የሚደረገው በዚህ 2-3 ወር የሚደረገው ክርክሩ ምናምን አይደለም። ምርጫ ከአንዱ ተርም ወደ አንዱ ተርም በምንሸጋገርበት 5 ዓመት ነው። በኢትዮጵያ ሂደት ውስጥ የፖለቲካ ፓርቲዎች እንደ ልብ መደራጀት፣ መንቀሳቀስ፣ ቅድም ወንድሜ ዶክተር እንደተናገረው ከቦታ ቦታ ሚዲያዎች መዘገብ ካልቻሉ፣ መረጃ ማሰራጨት ካልቻሉ እንደ ኢትዮጵያ ውስጥ አሁን ባለው ሁኔታ ትንሽ ቆየት ያለ ሪሰርች ነው አክቹዋሊ እንደሚያሳየው ከሆነ አብዛኛው 85% በላይ የሚሆነው የኢትዮጵያ ህዝብ መረጃ የሚያገኘው አንዱ ከአፍ ወደ አፍ በሚተላለፍ ከሰው በሚተላለፍ ነው። ከዛ የተረፈው አብዛኛው ደግሞ የሚያገኘው ከመንግስት መገናኛ ብዙሃን ነው። የኢትዮጵያ ሬዲዮ፣ የኢትዮጵያ ቴሌቪዥን፣ የመንግስት በተለያየ ቋንቋ በኦሮምኛ፣ በአማርኛ፣ በትግርኛ በተለያየ ቋንቋ የሚሰራጨዋሉ እና መንግስት በጣም ሰፊ የሆነ አልጠግብ ብሎ ፈርቶ ጥርጣሬ ነው እንጂ በጣም ከፍተኛ የሆነ በአባላት ደረጃ ወደ 20 ሚሊዮን አባላት ደርሰናል ነው ያሉታል። 15-20 ሚሊዮን ደርሰናል ነው ያሉት ብልጽግናዎች እና ኢቭን መገናኛው እንደፈለገ ቢለቀቅ ራሱ በቂ እንትን አላቸው፣ ድምጽ ቮተርስ ምናምን አላቸው። ምርጫው ላይ ብዙ ኢምፓክት አያመጣም። ህዝቡ የተለየ መረጃ ሶሻል ሚዲያ እንግዲህ ኢንተርኔቱ ካልተዘጋ ያለው ምርጫ በተለይ ከዳያስፖራ የሚተላለፉት ከዛ የሚመጣው እዛ ያለው ህዝብ እኮ ከዚህ ነው መረጃ የሚደርሰው ስለተገደሉ ሰዎች፣ ስለተፈናቀሉ ሰዎች፣ ስለተሰደዱ ሰዎች ከዚህ ነው። ሶሻል ሚዲያ ላይ ነው ማተኮር ያለበት። ከዛ በተረፈ ግን ቅድም ማናቸው እንደተናገሩ ረሳሁትኝ የፕሮፌሽናል የሆኑ ልምድ ያላቸው ቀለም የቆጠሩ ኃላፊነት የሚሰማቸውን ጋዜጠኞች በሙሉ እያስወጡ እንግዲህ አሁን የቀሩት 4 ናቸው መሰለኝ። አዲስ ፎርቹን አለ፣ ሪፖርተር አለ፣ ካፒታል አለ። ካፒታልና አዲስ ፎርቹን እንግሊዝኛ ናቸው። ሪፖርተር ነው ሜቢ አማርኛ ያለው። ሌሎች ፕሪንት ሚዲያዎች በሙሉ ኦልሞስት ኦል ጊዮን የሚባል መጽሔት አለ በተወሰነ ጊዜ የሚወጣ። አብዛኞቹ እኮ ዲያር በቃ ተዘግተዋል።
አስተያየት ናቸው። ህዝቡ ሶሻል ሚዲያ ነው ምርጫው ምንድነው ላልሽኝ፣ በእኔ አስተያየት ያለው አሁን ባለው ሁኔታ ሶሻል ሚዲያው ነው። ሶሻል ሚዲያው ደግሞ ትልቁ ስጋት ለኔ ምንድነው መንግስት ሪሰንትሊ አይተሽ ከሆነ ይሄ ፌዝ ላይ የሚያተኩሩ ቲክቶክ ሽልማት ለምሳሌ ተብሎ በጣም ተካብዶ በከፍተኛ ሁኔታ የዛሬ 2-3 ወር ተመልክተሻል። ለህዝቡ የሚፈይድ ነገር አለው ወይ? አይ ዶንት ቲንክ ሶ። አብዛኛው ጨዋታ፣ ፈን፣ ፌዝ የሚሉት ነገር ላይና ይሄ ብልጭልጭ ነገር የማሳየት መብራቱን እንደተባለው ይሄ ኮሪደሩን ምናምን የማሳየትና አዳራሾቹን፣ ሆቴሎቹን የማጉላት ላይ እሱ ላይ ነው ማተኮር መንግስቱን ፕሮሞት የሚያደርገው ብዙ ጊዜ እነዚህ የሶሻል ሚዲያው ነው። ህዝቡ ምርጫው ሶሻል ሚዲያ ነው። ሶሻል ሚዲያው ደግሞ በአብዛኛው ዶሚኔት የተደረገ ያለው በዋዛ ፈዛዛ ነገሮች ነው። እጅግ አመሰግናለሁ። ውይይታችንን እናጠቃል። በኢትዮጵያ ሀሳብን የመግለጽ ነጻነት እንዲጎለብት ከጋዜጠኛው ምን ይጠበቃል? ፈቃድ የሚሰጠውና የሚያድሰው ብሎም የሚነጥቀው የኢትዮጵያ መገናኛ ብዙሃን ባለስልጣንስ ምን ሚናን መጫወት አለበት? ከእታገኘው መኮንን ይጀምራለሁ። መልካም አዜብ፣ ቀደም ብዬ መጀመሪያ ላይ ባነሳሁት ሀሳብ ላይ አቶ አበበ ሲደግሙ ትንሽ ቁጥር ተከክላለሁ ብዬ ቅድም ስለዘነጋው ነው። 44 ጋዜጠኞች አሁን ላይ ከረንትሊ ታስረዋል ማለት አይደለም፣ ግን በአመት ውስጥ 2025 ላይ በተለያየ ጊዜ 44 ጋዜጠኞች ታስረው ተለቀዋል። አሁን እስር ቤት አይደሉም 44ቱ። ይህችን እንደ ማስተካከያ እንድትያዝልኝ ብዬ ነው። ወደ አነሳሹ ጥያቄ ስመጣ እንግዲህ ከጋዜጠኛው ፕሮፌሽናል በሆነ መንገድ ከአድሎ ከወገንተኝነት ነፃ ሆኖ መስራት ይጠበቅበታል። የጋዜጠኝነት ስራ የእውነት ስራ ነው። ጋዜጠኛ ወገንተኛ አይሆንም። ወገንተኛ ከሆንም ወገንተኛነቱ ለህዝብና ለእውነት ነው እና ከተቆጣጣሪው አካል ሚዲያን ለሀገር እድገት እና ለዲሞክራሲ ስርዓት ግንባታ ወሳኝ እና አጋር መሆኑን ማመን ይጠበቅበታል እያስባለሁ። ሚዲያውን እንደ ሀገር አፍራሽ ቀደም ተብሎ ሰጠ አስተያየት ተብሎ የህግ ባለሙያዎች ለማራ ይመስለኛል ያቀረበው ሀሳብ አለ። የአንድ የመንግስት ኃላፊ ሀሳብ በዛ መንገድ ሚዲያውን ማየት መፍትሄ ይሆናል ብዬ አላስብም። ሀገር አፍራሽ የውጭ ኃይሎችን ሀሳብ ተቀብለው የሚያንጸባርቁ ሀገሪቱን የማያከብሩ ከሚሉ አካሄዶች እና እንደ ጠላት እና እንደ ሀገር አፍራሽ እይታ ከመተያየት ይልቅ ከዛ በዘለለና ከፍ ባለ መንገድ ሚዲያው ነፃ ሆኖ ሀሳብን በነፃነት ቢያንሸራሽር ዳይቨርሲቲ ያለውን ሀሳብ ቢያቀርብ ለሀገርም ለዲሞክራሲ ስርዓት ግንባታውም ይጠቅማል ብሎ ከማመን ይጀምራል። ይህንን ማመን ሲጀምር ህጎችን ማስፈር ይጀምራል ማለት ነው። የሚዲያ አውቶሪቲ ቀደም ተብሎ የተጠቀሱትን አይነት የመዝጋት ፍቃድ መንጠቅ ያለማደስ እርምጃዎችን ከመውሰዱ በፊት ቀረብ ብሎ ከሚዲያዎች ጋር ተቀራርቦ መስራት፣ ችግሮች ማየት፣ ህጋዊ እርምጃዎችን መውሰድ አስፈላጊ ከሆነ ደግሞ ህጉን ተከትሎ ማድረግ። ከሚዲያ አውቶሪቲ ቀደም ብሎ ደግሞ የኢትዮጵያ ሚዲያ ካውንስል አለ። የኢትዮጵያ ሚዲያ ካውንስል የእርስ በርስ ቁጥጥር ስርዓት አለው። ይሄ የእርስ በርስ ቁጥጥር ስርዓት ሚዲያዎች ጋር እንደዚህ አይነት የተጠቀሙት አይነት ወይም ሚዲያ አውቶሪቲ ሚዲያዎች እያደረጉት ነው ያሉት አይነት ያለው አይነት ስህተቶች ሲፈጸሙ የሚያይ የሚገመግም የሚዳኝ ስርዓት ነው። ቀደም ብሎ ወደ ሚዲያ ካውንስል ሂዶ እንደዚህ አይነት ጉዳዮችና ችግሮች ሲኖሩ ማድረግ መፍትሄ ይሆናል ብዬ አስባለሁ። አመሰግናለሁ። አቶ አበበ አካሉ እርሶስ ምን ይላሉ? በኢትዮጵያ ሀሳብን የመግለጽ ነጻነት እንዲጎለብት ከጋዜጠኛው ምን ይጠበቃል? የኢትዮጵያ መገናኛ ብዙሃን ባለስልጣንስ ምን ሚናን መጫወት አለበት? የሚዲያ ተቋማት ገለልተኛ መሆን አለባቸው፣ ከፖለቲካ ወገንተኝነትም ቢቻል። በመሰረቱ እንግዲህ የሚዲያ ሰዎች ወይም እዚህ የጋዜጠኝነትና ተግባቦት ምሁራን ነበሩ። አይ ቲንክ እነሱ ወደፊት ምናልባት በተለያዩ መንገዶች ሊገልጹን ይችላሉ። መንግስት ቶታሊ የሚዲያ ባለቤት ሆኖ የሚቆጣጠርበት ዓለም አለ ወይ? በዚህ መልኩ ፓርቲዎችስ ሚዲያ የመክፈት እንትኑ አላቸው ወይ? ይፈቅድላቸዋል? ኢትዮጵያ ህገ መንግስት አይፈቅድም። ሚዲያ ፓርቲዎች ሚዲያ ሜንስትሪም ሚዲያም ከፍተው እንዲጠቀሙ። ከዚህ ውጭ ጋዜጠኞቹን ነፃ ማድረግ ነው። ጋዜጠኞቹ እውነትን እስካልዘገቡ ድረስ ማህበረሰቡም እንዳይቀበላቸው ማድረግ ይቻላል። የተሳሳተ መረጃ የሚስጥም ከሆነ በህግ አግባብ ቁጥጥር በማድረግ ቅድም እህታችን እንደገለጸችው ማህበራት አላቸው። በማህበራቱ በኩል መሄድ አስፈላጊውን እርምት እንዲያደርጉ ማድረግ፣ ጋዜጠኞችን ሁልጊዜ አዌር ማድረግ፣ ሾርት ተርም ትሬኒንግ መስጠት። ከሙያው አንጻር ዩኒቨርሲቲዎች አሉ ተግባቦት ጋዜጠኝነትና ተግባቦትን እንትን የሚሉ እነኚህ ነገሮች አድርጎ ማስተካከልና የቀጨጫውን የኮሚኒኬሽን በተለይ የጋዜጠኝነትን እንትን ማሳደግ ይቻላል። ይሄ የቀጨጨና በጣም ታች ያለ አቅም ያጣል የጋዜጠኝነት የብዙሃን መገናኛን ስራ እንደገና የፖለቲካ ጡንቻ እያሳረፍንበት የምናቀጭጨው ከሆነ ወደ ለየለት አምባገነናዊ ስርዓት ነው የምንሄደው። አይነኬ ይሆናል ስርዓቱ፣ አይደፈሬ አይተቼ ይሆናል ስርዓቱ። አንድ ስርዓት ደግሞ የማይተች በሚዲያ ባለሙያዎች የማይነገረው ጸጾ
ከሆነ ምን ያክል ቀውስ ሊፈጥር እንደሚችል በአገር ላይ ይታወቃልና ይሄን አሁን ከተፈጠረውም የዓለማችን ተጨባጭ ሁኔታ ግዙፍ የሆኑት ሚዲያዎች እንዴት እንደሚዘግቡ እያየን ነው። በተለይም ጋዜጠኞች ለቆሙለት ሙያ ተአማኒ ሆነው ልክ አንድ ሐኪም ዶክተር ቃል ገብቶ በሽተኛውን ትሪት አድርጎ ሕይወቱን ለማዳን እንደሚጥረው ሁሉ እውነት የሆነውን ነገር ለመዘገብ ጋዜጠኞችም ዝግጁ መሆን አለባቸው። ከወገንተኝነት መጽዳት አለባቸው። የመንግስት ተቋሙም ራሱ ባለስልጣኑም ጭምር እነኚህ ሚዲያዎች ፖለቲካውን ተቹብኝ በሚል ብድግ ብሎ የሚያግዳቸውና ላይሰንሱን የሚቀማቸው ከሆነ ከየት ከማርስ ላይ ሰው ይምጣ ሌላ ሰው እንዴት ነው የሚመራው የሚለውን ነገር መስሪያ ቤቱም ወይም ባለስልጣን መስሪያ ቤቱ ቆም ብሎ ቢያስብ ጥሩ ነው። ያጠፉትን ጥፋት እየተከታተለ እርምት እንዲያደርጉ ማስተካከያ መንገር መስጠት። በአንድ ጊዜ ተነስቶ ላይሰንሳቸውን ነጥቆ ሚዲያውን መዝጋት ማንን ነው የሚጠቅመው? መንግስትንም እኮ አይጠቅመውም። ውሎ ሲያድር ራሱ ነው የሚጎዳው። ስለዚህ ሚዲያዎችም በአግባቡ ኃላፊነታቸውን ይወጡ። የመንግስት ባለስልጣኑ ተገቢውን ቁጥጥርና ክትትል እያደረገ የሚያስፈልገውን እገዛ ያድርግላቸው። ማሻሻል የሚገባቸውን ነገር እየነቀሰ አውጥቶ ይንገራቸው። ከዛ ውጭ ግን ተነስቶ ሚዲያዎችን መዝጋት ለማንም አይበጅም። ዲሞክራሲውንም በዚህ አይነት መልኩ መገንባት አንችልም። የሀሳብ ነጻነትንም በዚህ ደረጃ ማፈን ደግሞ ትልቅ ወንጀል ነው የሚል እምነት አለ። ዶክተር ሙላቱ አለማየሁ የእርሶስ አስተያየት ምንድን ነው? በጣም አመሰግናለሁ። አሁን አቶ አበበም ታገኝም በደንብ አድርገው ገልጸውታል። ምናልባት ያልተገለጹ ናቸው ብዬ የምላቸውን ኢንፋሲስ ሰጥቶ ለማለፍ የመጀመሪያው እንደው ከጋዜጠኞች በተለይ መገናኛ ብዙኃንን ከሚመሩ እና ከመንግስት አካላት የመጀመሪያው መሆን ያለበት መገናኛ ብዙኃንን ነጻ ማድረግ፣ ጋዜጠኞችን ነጻ ማድረግ፣ ተጠቃሚው እኔ ነኝ ብሎ እንዲያስብ ማድረግ ይኖርበታል። የመገናኛ ብዙኃን ነጻ መሆን ጥቅሙ ለህዝብ ነው፣ ጥቅሙ ለመንግስት ነው። ሌላ ማንም የሚጠቀም ወይም የሚጎዳ ያለም ፕራዮሪቲ ሰጥቶ የእነሱ ነጻነት ከጠበቀ የህዝቦችን አንድነት፣ የአገርን ልማት የማሳደግ ሚናቸው ከፍተኛ ነው። የዲሞክራሲ ስርዓት ግንባታውም ሊሳለጥ የሚችለው መገናኛ ብዙኃን ነጻ በሆኑበት ወቅት ነው። ስለዚህ የመጀመሪያው መሆን ያለበት የመገናኛ ብዙኃን ነጻነት ለእኔ ለመንግስቴ ወይም ለህዝቤ ይጠቅማል ብሎ ማመን ሲኖርበት ነው። ይሄን ለማድረግ ደግሞ አይ ቲንክ የመጀመሪያው ማድረግ ያለበት መገናኛ ብዙኃኑ አላቸው ነጻ የኤዲቶሪያል ፖሊሲ እንዲተዳደሩና እንዲመሩ ማድረግ ሲቻል ነው። ሁለተኛው ቅድም ታገኝ ጠቀስ አድርገዋለች፣ የራስን የማስተዳደር ህጎችና ስርዓቶች አሉ። አሁን እያበቡ ባንላቸውም እየተጀመሩ ያሉ ተግባራት አሉ። የኢትዮጵያ ሚዲያ ካውንስል ምናልባት የሚያጠፉ ጋዜጠኞችን የሚመክርበት፣ የሚገስጥበት፣ የሚቆጣጠርበት የኦምቡድስማን ሴቲንግ ሴታፕ ሁሉ አለውና እርስ በርሳቸው የሚማማሩበት የሚተራረሙበት መንገድ ስላለ በዛ ሊያሳድጉ ሊያሻሽሉ ይችላሉ የሚል እምነት አለኝ። ሁለተኛው ከመገናኛ ብዙኃን የሚጠበቀው ምንድነው? ምናልባት የምንሰራው ዘገባ ከማንኛውም ወገን የነጻ በማድረግ በህብረተሰቡ ዘንድ ትረስት ቢልድ የማድረግ ሚና መጫወት መቻል አለባቸው። እምነት ያጣ መገናኛ ብዙኃን ምንም ቢዘግብ ምንም አንድምታ አይኖረውም። ለምሳሌ መገናኛ ብዙኃኑ በአሁኑ ሰዓት 24 ሰዓት ሲያወሩ ቢውሉ እምነት ከሌላቸው የማንንም ወገን ቢያወሩ አድማጭ አይኖራቸውም። ስለዚህ ትረስት ቢልድ የማድረግ ሮል ሊጫወቱ ይገባል። ምናልባት የመጨረሻው ጉዳይ የማነሳው በአሁኑ ወቅት ሁለት ትልቅ ሚዲያዎች አሉን ካቴጎራይዝድ የሆኑ። አንደኛው የሜንስትሪም ሚዲያ ብለን የምንለው ነው። ሁለተኛው ደግሞ የዲጂታል ፕላትፎርሙ ነው። ሶሻል ሚዲያዎች ለምሳሌ ቲክቶክ አለ፣ ፌስቡክ አለ፣ ዩቲዩብ አለ እና ሌሎችም ፕላትፎርሞች አሉ። እነዚህ ፕላትፎርሞች አብዛኛውን የህብረተሰብ ክፍል በተለይ ወጣቱን ኦልሞስት ተቆጣጥረውታል ማለት የምንችልበት ሁኔታ ነው ያለው። ያ ማለት በመገናኛ ብዙኃኑ የሚሰራጩ ዋና ኢሹዎች ብለን የምንላቸው ልክ እንደ ምርጫ ያሉትን አይዳስሷቸውም። ቅድም ተክለ ሚካኤል ለመጥቀስ ሞክሮታል። የእንቶ ፈንቶ ኢሹዎች ናቸው እዛ ላይ የሚሰራጩትና ህብረተሰቡ ወደዚያ ሄደዋል። ምክንያቱም ፐብሊክ ሚዲያዎች ላይ ወይንም ሜንስትሪም ሚዲያዎች ላይ ያለው እምነት እየቀነሰ በፐብሊክ ሚዲያዎች የሚሰራጩ ኢሹዎች የራሱ ጉዳዮች እንዳልሆኑ ስለሚረዳቸው እናም አንዳንዶቹ ምናልባት ከፍላጎቱ የራቁ ስለሆኑ ከሜንስትሪም ሚዲያ ወደ ሶሻል ሚዲያ ወደ ዲጂታል ሚዲያ ሂዷል። ይሄ ደግሞ በምንም ይሁን በምን መንግስትን ከህዝብ ጋር የሚያገናኝ ፕላትፎርም ነው፣ አይቀጥሉም ማለት ነው። ስለዚህ መጪው ምርጫ ነጻና ገለልተኛ እንዲሆን ነጻ ሚዲያ ያስፈልጋል፣ ነጻ የሆነ ጋዜጠኛ ያስፈልጋል። ኢንዲፔንደንት የሆነ አስተሳሰብ ያለው ጋዜጠኞች መብዛት ይኖርባቸዋል። እነዚህን ጋዜጠኞች ደግሞ በአቅም እያሳደጉ በተለያዩ ትሬኒንጎች በመስጠት እያስተካከሉ ምርጫው ላይ የጎላ ሚና እንዲጫወቱ፣ ህብረተሰቡ ደግሞ በቂ የሆነ ገለልተኛ የሆነ መረጃ የማድረስ ሚና ይኖራቸዋል ብዬ አስባለሁ።
አመሰግናለሁኝ። ጠበቃና የህግ ጉዳይ ባለሙያ ተክለ ሚካኤል አበበ ውይይቱን ይቋጩልኛል። ግን እንደው አንድ ጥያቄ አለኝ። ከቀናት በፊት 42 አገራት ለተባበሩት መንግስታት ድርጅት በጋራ ባወጡት መግለጫ በኢትዮጵያ በሲቪል ህብረተሰብ ድርጅት ላይ እየደረሰ ያለው ማስፈራራትና እገዳ እንዲሁም በነፃ ሚዲያና ጋዜጠኞች ላይ የሚደርሰው ማስፈራራትና መሰል ጉዳዮች ላይ ግልጽ ምርመራ እንዲደረግ ሲሉ ጥያቄ አቅርበዋል። ይሄ መልስ ያገኛል ወይ? አንድ ጥያቄ ነው በራሱ። እና በኢትዮጵያ ሀሳብን የመግለጽ ነፃነት እንዲጎለብት ከጋዜጠኛው ምን ይጠበቃል? ፈቃድ የሚሰጠውና የሚያድሰው ብሎም የሚነጥቀው የኢትዮጵያ መገናኛ ብዙሃን ባለስልጣንስ ምን ሚናን መጫወት አለበት? ዓለም አቀፉ ቅድም የገለጽሽው 42 ሀገሮች ያወጡት ያው እንዲሁ ሊፕ ሰርቪስ ነው። ከዛ በተረፈ የካናዳ ጠቅላይ ሚኒስትር ከአንድ ወር ምናምን በፊት መሰለኝ ዴቮስ ላይ ንግግር ሲያደርጉ ይሄ ዓለም በህግ መገዛት አቆማለች እና አሁን ሁሉም በጡንቻ የሚገዛበት ሁኔታ ውስጥ ገብተናል ብለዋል። የምትመለከችው ነው የኢራን ጉዳይ፣ የሰሞኑ የአሜሪካ እርምጃ፣ እስራኤል ብዙም ዓለም አቀፍ ማህበረሰቡ ያው መግለጫ ማውጣቱ ቆንጆ ነው። ብዙም ይፈይዳሉ። አይ ዶንት ቲንክ ሶ ጋዜጠኞች እኔ ከጋዜጠኞች ብዙም አልጠብቅም ቱ ቢ ኦነስት አዜብ ቢኮዝ አንቺ ጋዜጠኛ ነሽ፣ ዘገባ ትሰሪያለሽ። ከዋሸሽ ከቀጠፍሽ ኃላፊነት የጎደለው ነገር ካሰራጨሽ ቦይኮት አደርግሻለሁ። ዳትስ ኢት። በህገ መንግስቱ በኢትዮጵያ ህገ መንግስት ላይ አንቀጽ 29 ንዑስ አንቀጽ 6 ላይ የሚገደብባቸው ሀሳብ በነጻነት የመግለጽ መብት የሚገደብባቸው ኮንዲሽኖች በጣም ጥቂት ናቸው። የወጣቶችን ደህንነት ለመጠበቅ የሰውን ክብርና መልካም ስም ለመጠበቅ ሲባል ብቻ ነው መብቶች እንጂ የአገርን ብሔራዊ ጥቅም መጉዳት የሚል ገደብ የለም። አክቹዋሊ ይሄ ፋብሪኬትድ የሆነ ነገር ነው። የጦርነት ቀስቀሳዎችን ማድረግ የተከለከለ ነው። ከዛ ውጪ ጋዜጠኞች እንደማንኛውም ሰው በአገሪቱ የወንጀለኛ መቅጫ ህግ፣ በሌሎች ህጎችም ይገዛሉ። ስለዚህ ህጉን ጥሰው ከተገኙ አስፈላጊው እርምጃ ይወሰድባቸዋል። ፒሪየድ። ጋዜጠኛው ግን ነጻ ካልሆነ ኃላፊነት ከጎደለው ክሬዲቢሊቲውን ያጣ የለ። የጋዜጠኞች ትልቁ እኮ የእናንተ መሳሪያችሁ ሀብታችሁ ክሬዲቢሊቲ እኮ ነው ዋዜብ። ስለዚህ መንግስት ለዛ መተው ነበረበት። ትልቁ የመንግስት ድክመት መገናኛ ብዙሃን ኦቶሪቲ ቅድም እንደነገርኩሽ የመንግስት ሚኒስቴር አይደለም። እሱን ሚስ አንደርስታንዲንግ አለ። የመንግስት ብራንች ሆኖ ለመንግስት ጠበቃ የሚቆም ተቋም አይደለም። ኦኬ ሶ መሀል ላይ ሆኖ ገለልተኛ ሆኖ ኢንዲፔንደንት ሆኖ ግራ ቀኙን አይቶ ለህዝቡ ኢንተረስት የሚጠቅመውን ለዜጎችም ኢንተረስት የሚጠቅመውን ህገ መንግስቱን ያከበረ እርምጃ መውሰድ ነው ያለበት እንጂ እንዳይሆነ። ሁለተኛ ደግሞ ከሆነም አሁን ትልቁ ችግሩ መሰለሽ ይሄ ዱ ፕሮሰስ ኦፍ ሎ የሚባለው ነገር ጠፋ። ማስጠንቀቂያ መስጠት፣ መምከር፣ ኢንጌጅ ማድረግ በጣም ከዛ በኋላ የተወሰነ ደግሞ the right to be heard የሚባል በህገ መንግስታችን ውስጥ አሁን ባለው ኢትዮጵያ የተካተተ ዓለም አቀፍ ህግም አለ። አንድ ሰው ሲከሰስ ክስ ሞታ ሲቀርብበት ያን የመስማት መረጃውን ማስረጃውን የማየትና ራሱ ዲፌንድ የማድረግ መብት አለው። አሁን እነዚህ ጋዜጠኞች ያ መብታቸው አልተከበረም። ዝም ብሎ ዮናታን እንደሰማሁት ከሆነ ከ2 ሳምንት 3 ሳምንት በፊት ጋዜጠኞችን ሁሉ ሰብስቦ ነበረ። በተለይ የውጭው የሀገሮቹ ኦልሬዲ ሁሉም ፈርቶ ምንም ብሎም ስለተወው የውጮቹ ላይ ነው ትልቅ ታርጌት ያደረጉት። ይህን ሰብስቦ ማስጠንቀቂያ ክሊርን የሰጣቸውን ታንዛኒያ ውስጥ፣ ኬንያ ውስጥ የተለያዩ ሀገሮች ያደረጋችሁትን ነገር አይተናል። ኢትዮጵያ ውስጥ እሱን መድገም አትችሉም፣ ስቶፕ ኢት ነው ያላቸው። ኤንድ እየተገበረውም ነው። ሮይተርስ ላይ ደረሰው፣ ዶቼ ቬሌ ላይ፣ ኤንድ አሁን አዲስ ስታንዳርድ ላይ አብዛኛው በርደን ያለው መንግስት ላይ ነው። አይ ቲንክ ከመንግስት ነው ብዙ የምጠብቀው። በጣም አመሰግናለሁ። በውይይቱ የተሳተፉት ታገኝ መኮንን የኢትዮጵያ መገናኛ ብዙሃን ባለሙያዎች ማህበር ፕሬዚዳንት፣ ዶክተር ሙላቱ አለማየሁ የጋዜጠኝነትና የተግባቦት ባለሙያ፣ አቶ አበበ አካሉ የፖለቲካ ተንታኝ ጸሐፊና መምህር፣ እንዲሁም ተክለ ሚካኤል አበበ ጠበቃና የህግ ጉዳይ ባለሙያ ናቸው። ተወያዮች ቀርባችሁ ሀሳባችሁን ስለሰጣችሁ በዶቼ ቬለ ስም የማመሰግናችሁ ደግሞ እኔ አዜብ ታደሰ ነኝ። ጤና ይስጥልኝ።